ሰላም ተመልካቾቻችን እንዴት ናችሁ? በዛሬ ቆይታችን የቴሌብር ብድር ወስዳችሁ የእገዳና ሌሎች ነገሮች ጣጣ የመጣባችሁ ሰዎች እንዴት ጊዜያዊ መፍትሄ ማግኘት እንደምትችሉ ጠቁማችኋለሁ። በተጨማሪም እና በዋናነት ግን ይህ የምሰጣችሁ መፍትሄ ለጊዜያዊነት ይጠቅማችኋል ከሚል አኳያ ብቻ ነው እንጂ በቋሚነት እዳችሁን ከፍላችሁ እንድትገላገሉ ግዴታ ነው የመንግስት ሀብት እስከሆነ ድረስ። ሆኖም ግን አንዳንድ ጊዜ የደሞዝ ተጠቃሚ የሆናችሁ ሰዎች ደሞዛችሁ ላይ የተያዘባችሁ ሰዎች እንዴት አድርጋችሁ ምናልባት ያለውን ነገር ማስተካከል እንደምትችሉ በዚሁ ግን ምናልባት ለቴሌ ተቋም ቴሌ ብድር ለሰጠው ይሄ ተቋም ምናልባት ይጠቅመዋል ብዬ አንድ ማስበው መልእክት መስጠት የምፈልገው ከደሞዛችን ወይ ደግሞ በአካውንት ከሚገባብን ገንዘብ የተወሰነ ያህል እየቆረጠ በአመታትም በሁለት አመትም በሶስት አመትም ቢወስድ መልካም ነው ላለው ማለትም በወር 300 500 1000 እያደረገ እንደ ብድራችን መጠን። ሆኖም ግን በቴሌብር አካውንት ያላችሁ ሰዎችና የተበደራችሁ ሰዎች በተለይ በንግድ ባንክ የተበደራችሁ ሰዎች ባላችሁበት አካውንታችሁ ታግዷል። ለምሳሌ የደሞዝ ተጠቃሚ ትሆናላችሁ፣ ቤተሰብ አስተዳዳሪ ትሆናላችሁ፣ ነጋዴዎች ትሆናላችሁ፣ ሲሪየስ የሆኑ የንግድ ስርዓት ውስጥ የምትገኙ ትሆናላችሁና የደሞዝ የብር እገዳ ቀላል አይደለምና ይሄ ለጊዜው እንኳን እንትን ለማለት ከፈለጋችሁ የግድ አካውንት ንግድ ባንክ የሚያስፈልጋችሁ ከሆነ ሌላ ንግድ ባንክ አካውንት ብትከፍቱ አሪፍ ነው እላለሁ። ስልክ ቁጥሩን ቆይራችሁ በሌላ የስልክ ቁጥር ትሞክራላችሁ። ቢያንስ ለተወሰኑ ጊዜያቶች መጠቀም ትችላላችሁ ቢያስባለሁ። ሌሎች ከመረጃዎች ግን ይጠቅማችኋል ቢያስብኩትን አገናኝቼላችኋለሁ። ገብታችሁ ተከታተሉ። መልካም 40 አይነት ቢዝነስ ሶሉሽን ታማኝ የሆኑ የቢዝነስ ሀሳቦችን እና መልከታዎችን ያቀርብላችኋል። ይመቻችሁ። የቴሌብር ተጠቃሚ ከሆናችሁ ይህንን ነገር ማወቅ አለባችሁ። ወደ ቴሌብር መተግበሪያችሁ ሎጊን አድርጋችሁ ከገባችሁ በኋላ አካውንት ወደሚለው ትሄዳላችሁ። በመቀጠል FAQ የሚለውን ትከፍቱታላችሁ። FAQ frequently asked questions ሲሆን ሰዎች ስለ ቴሌብር በተደጋጋሚ የጠየቋቸውን ጥያቄዎች የምታገኙበት ነው። ጥያቄዎቹን ስትከፍቱ ለተጠየቀው ጥያቄ መልሱን እንደዚህ ያሳያችኋል። የእንግሊዘኛ ቋንቋ ከሆነባችሁ ወደ መጀመሪያው ወይም ደግሞ ወደ ሆም ፔጅ ትመለሱና እዚች ጋር የትኛዋን ነክታችሁ ቋንቋውን ወደ አማርኛ ከቀየራችሁ በኋላ ወይም ደግሞ ወደምትፈልጉት ቋንቋ ከቀየራችሁ በኋላ ወደ አካውንት ትሄዳላችሁ። ከዛ በመቀጠል frequently asked questions የሚለውን እዚች ጋር እንደምታዩት በተደጋጋሚ የተጠየቁትን ጥያቄዎች ይህንን ነክታችሁ ጥያቄውንና መልሱን ማግኘት ትችላላችሁ። ስለዚህ ቴሌብር ላይ አንድ ነገር በተፈጠረባችሁ ወይም ደግሞ አንድ ጥያቄ በተፈጠረባችሁ ቁጥር 127 ጋር መደወል አይጠበቅባችሁ ማለት ነው። በቀላሉ እነዚህን እዚህ ጋር ታገኛላችሁ። ስለዚህ የቴሌብር ሱፐር አፕ ተጨማሪ የሆኑ ነገሮችን ማወቅ ከፈለጋችሁ እንደዚህ አይነት ታምኔል ያለው የዩቲዩብ ቪዲዮ ሰርቼላችኋለሁ። ወደ ፕሮፋይል ሄዳችሁ በኋላ እዚች ጋር የምታዩትን የዩቲዩብ ሊንክ ስትነኩት ወደ ዩቲዩብ ቻናል ይወስዳችኋል። ከዛ በኋላ እንደዚህ አይነት ታምኔል ያለው ቪዲዮ ከፍታችሁ ማየት ትችላላችሁ። ከባድ የጥንቃቄ መልእክት። አሁን ከደቂቃዎች በፊት ቲክቶክ ላይ ያየኝ አንድ 200 ምናምን ሺህ ፎሎወር ያለው ልጅ ደውሎልኝ ነበር እና ስልኩ በአጋጣሚ ሌባ ይሰርቀዋል። ስለዚህ ሌባ ከሰረቀው በኋላ ሲም ካርዱን አላዘጋውም ነበረ የተሰረቀበት ሰውዬ ማለት ነው። ስለዚህ ከቴሌ ብሩ ላይ ያለውን ብር ወስደውበታል፣ ብድር ተበድረውበታል። ከትንሽ ቀናቶች በኋላ ሄዶ ሲም ካርዱን ካወጣ በኋላ ቼክ ሲያደርግ ብር ሲገባ እዳ ተከፍሏል የሚልና ቀሪ ዕዳ እንዳለበትም ይነግረዋል። ይሄ የደረሰበት ሰውዬ ምንድን ነው የሚለው የቴሌ ብር ፓስወርዴን ከኔና ከባለቤቴ ውጭ ማንም አያውቅም፣ ስለዚህ ከውስጥ የሰጠብኝ ሰው አለ ነገር ነው የሚለውና ይሄን ነገር ላስረዳችሁ። ምንም ስልካችሁ ከተሰረቀ ወዲያውኑ ሲም ካርዱን አዘጉ። 90 ደውላችሁም ይሁን አቅራቢያችሁ ወደሚገኝ ኢትዮ ቴሌኮም ሄዳችሁም ይሁን ወዲያውኑ አዘጉ። ምክንያቱም አሁን ለምሳሌ ኢትዮ ቴሌኮም ሴኩሪቲ ሜጀር ብሎ ቴሌብር ላይ ያደረገው ምንድነው? አንደኛ ሲም ካርዱ ቀፎ እስከሌለ አይሰራም። በሱ ሲም ካርድ ሎጊን ለማድረግ ለመጀመሪያ ጊዜ ሲም ካርዱ እዛ ላይ ዳታ ካልበራ አይሰራም ነው። ነገር ግን ሲም ካርዳችሁ ሰው እጅ ላይ ከገባ ካላዘጋችሁት ሲም ካርዱን አስገብቶ ዳታ ማብራትና ሎጊን ለማድረግ ሲሞክር ፓስወርድ ስህተት ነው ይለዋል አይደለ? ስለዚህ በተለያየ አጋጣሚ ሰው ፓስወርዱን ሲረሳ ደግሞ ሪሴት ማድረጊያ መንገዶች አሉ። አንደኛው 126 ላይ ቴክስት ማድረግ፣ 127 ላይ መደወል። ስለዚህ እዛ ላይ የምትጠየቁት ምንድነው? ስም እስከናያትና የመጨረሻ አካውንታችሁ ላይ ያለውን ሂሳብ ወይም ደግሞ ባላንስ ነው እና በዛ ስልክ መደወል አለባችሁ ነው። ስለዚህ ሌባው እጁ ላይ ያለ ሲም ካርዱ ረስቻለሁ ብሎ ደወለ። ስም ከናያታችሁ በተለያየ አጋጣሚ ሊያገኘው ይችላል እንደ ትሩ ኮለር ምናምን አይነት ነገሮችና እንዲሁም የሚያውቃችሁም ሰው ሊሆን ስለሚችል ያንን አገኘ።
ሌላው ደግሞ መጨረሻ ላይ ያለው ወይም ደግሞ በጊዜው ስንት ብር አለ አካውንት ላይ የሚል ጥያቄ ነው። ስለዚህ ሌባው በሌላ ስልክ ትንሽ ብር ወደ ስልኩ ቢልክ ወደዚህኛው ቁጥር ወደ ሰረቀው መጨረሻ ላይ ቴክስት ይገባለታል አይደል? ይሄን ያህል ብር ገብቷል አካውንት ላይ ያለው ቀሪ ሂሳብም እንደዚህ ነው ስለሚለው ያንንም በቀላሉ ያገኛል ማለት ነው። ስለዚህ በህግ የሚታዩት ነገሮች እንዳሉ ሆነው እናንተ ግን ይህንን ጥንቃቄ አድርጉ። ሲም ካርድ ከጠፋችሁ ቀፏችሁ ወዲያውኑ ሲም ካርዳችሁን አዘጉ። መልካም ጊዜ። የቴሌብር ደረጃ 1 እና ደረጃ 3 ምንድን ነው ልዩነታቸው? በመጀመሪያ ይሄ ቪዲዮ መች እንደሚጠቅማችሁ ስለማታውቁ ፌቨራይት ላይ አድርጉ። እንዲሁም ደግሞ ፎሎ ያላደረጋችሁ ፎሎ አድርጉ። ስለዚህ ደረጃ 1 ላይ ከባንኮች ወደ ቴሌብር፣ ከቴሌብር ወደ ቴሌብር እንዲሁም ደግሞ ከቴሌብር ወደ ባንክ ስትልኩ ዝቅተኛው ገደብ ተፈጻሚ ይሆንባቸዋል ማለት ነው። ደረጃ 3 ላይ ደግሞ ከፍተኛው ገደብ እናንተ ላይ ተፈጻሚ ይሆናል ማለት ነው። እንዲሁም ደግሞ ደረጃ 1 ሆናችሁ ብድር መበደር አትችሉም ከቴሌብር። እንዲሁም ደግሞ ደረጃ 3 ስትሆኑ ደግሞ መበደር ትችላላችሁ። እንዲሁም ደግሞ ከኤቲኤምም ካሻውስ ስታደርጉ በአዋሽና በአቢሲኒያ ይሄ ዝቅተኛው ደረጃ 1 ላይ ተፈጻሚ ይሆናል ዝቅተኛው ገደብ፣ ከፍተኛው ገደብ ደግሞ ደረጃ 3 ላይ ተፈጻሚ ይሆናል ማለት ነው። ሌሎች ጥያቄዎች ካላችሁ ኮሜንት ላይ አንሱልኝ። መልካም ጊዜ። አበዳሪው ወለድ ላይ ወለድ ማስከፈል ደግሞ በፍጹም በህግ አይፈቀድለትም ማለት ነው። ወለድ ላይ ወለድ ማለት ይሄ ኮምፓውንድ ኢንተረስት ሜትድ የምንለው ማለት ነው። እሱን መተግበር አይቻልም ከማቹሪቲ ዴቱ ወይም ደግሞ መከፈል ካለበት ቀን በኋላ እንደምታስታውሱት ከቴሌ ብድር ጋር በተገናኘ ቀደም ሲል የኢትዮ ቴሌኮም በቴሌብር መተግበሪያ የወሰዳችሁትን ብድር መልሱ የሚል ድፍን ያለ ማስጠንቀቂያ መስጠቱ ይታወቃል። ይሁን እንጂ መስከረም 30 2018 ደግሞ ንግድ ባንክ ኢትዮ ቴሌኮም ማይክሮ ክሬዲት ሰርቪስ መተግበሪያውን ደግሞ ቴሌብር ተጠቅማችሁ ብድር የወሰዳችሁ ባለዕዳዎች ዕዳችሁን በ5 ተከታታይ ቀናት እንድትመልሱ የሚል የመጨረሻ ማስጠንቀቂያ መስከረም 30 2018 ዓ.ም ጽፏል። ንግድ ባንክ ካወጣው ማስጠንቀቂያ ላይ መገንዘብ እንደሚቻለው የብድር አገልግሎት ገንዘቡን ለኢትዮ ቴሌኮም አቀረብኩ፣ ኢትዮ ቴሌኮም ደግሞ ለቴሌብር ተጠቃሚ ደንበኞቹ በመልቀቅ በውሉ መሰረት ገንዘቡን እንዲሰበስብ ተስማምተናል ይላል። ስለዚህ ገንዘብ ለኢትዮ ቴሌኮም ካቀረበ ንግድ ባንክ ኢትዮ ቴሌኮም ደግሞ ለደንበኞቹ በቴሌብር መተግበሪያ እንዲለቅ ከተስማማ በዛውም እንዲሰበስብም ከተስማማ ይሄ ማስጠንቀቂያ የሚመለከተው ኢትዮ ቴሌኮምን ነው ወይስ ማንን ነው? በእርግጥም ማንን እንደሆነ አይገልጽም ይሄ ማስጠንቀቂያ ማለት ነው። ግን እንደው ውስጥ ላይ እንደ ማስጠንቀቂያው ይዘት ግን ከተረዳ ነው ይሄ ማስጠንቀቂያ መሆን ያለበት ለኢትዮ ቴሌኮም ነው። ይሄ ማለት እኮ ሌላ አነጋገር ንግድ ባንክና የቴሌብር ተጠቃሚ ደንበኞች በቀጥታ ግንኙነት የላቸውም ማለት ነው። ታዲያ ንግድ ባንክ ቴሌን እንደምንድን የተጠቀመው? እንደ ዋስ ነው የተጠቀመው? እንደ መያዣ የተጠቀመው ወይስ እንደ መንገድ ቦይ ነው የተጠቀመው? ታዲያ ገንዘቡ የኔ ነው ማለት ያዋጣል ወይ ነው? ገንዘቡ የኔ ነው ብሎ መከራከር ያዋጣል ወይ? የገንዘብ አይደንቲቲ ያለው ወይ? ቴሌብር ኢትዮ ቴሌኮም ከራሱ ብር ይልቀቅ፣ የንግድ ባንክ ብር ይልቀቅ፣ በምን ይታወቃል? ቴሌብር ላይ ብድር ካለባችሁና የቴሌብር ተጠቃሚ ከሆናችሁ ይህ ቪዲዮ ለእናንተ ነው። ኢትዮ ቴሌኮም በትላንትናው ዕለት ከአዋሽ ባንክ ጋር በጋራ በመሆን ጥላ የተሰኘ ያለ ዋስትና ወይም ያለ ኮላተራል የዲጂታል ፋይናንስ እና የዲቫይስ ፋይናንስ አገልግሎቶችን በሳይንስ ሚውዚየም አስጀምረዋል። በዚህ የጥላ አነስተኛ ያለ ዋስትና ብድርና ቁጠባ አገልግሎት የግለሰብ ደንበኛ ብድር ከ15 ቀን እስከ 75 ቀን ድረስ የክፍያ ጊዜ የሚመለስ የብድር አገልግሎት፣ የዲቫይስ ፋይናንሲንግ ማለትም የተለያዩ በኢትዮ ቴሌኮም የሚሸጡ ስማርት ስልኮችን በረጅም ጊዜ ክፍያ ማግኘት የምትችሉበት፣ የሰራተኞች የደሞዝ ብድር፣ ያለ ካርድ ገንዘብ ማውጣትና ስኩል ፔ እንዲሁም የቁጠባ አገልግሎትና ለአነስተኛና መካከለኛ ኢንተርፕራይዝ የሚቀርብ ብድርን በአንድ ላይ የያዘ አዲስ ነገር ቴሌብር ከአዋሽ ባንክ ጋር በመሆን ይዞላችሁ መጥተዋል። የበለጠ ለማወቅ የቴሌብር መተግበሪያችሁን አፕዴት ካደረጋችሁ በኋላ የቴሌብር አፕሊኬሽናችሁ ላይ ፋይናንሻል ሰርቪስ ዊዝ አዋሽ የሚለውን ከፍታችሁ መመልከትና ማየት ትችላላችሁ። ይመቻል። እስክሪኑ ላይ እንደምትመለከቱት የኢትዮ ቴሌኮም ቴሌብር አገልግሎት መጠቀም ከጀመራችሁበት ቀን ጀምሮ ያለውን የሂሳብ እንቅስቃሴያችሁን በዝርዝር ማውጣት እንደምትችሉ ታውቃላችሁ። በዚህ ቪዲዮ አሳያችኋለሁ። ይህ ቪዲዮ መቼ እንደሚጠቅማችሁ ስለማታውቁ ፌቨራይት ስላድርጉ፣ ፎሎ ያላደረጋችሁ ፎሎ አድርጉ። ወደ ቪዲዮ። በመጀመሪያ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችን ላይ ገብተን ወደ መሀል አካባቢ የሂሳብ እንቅስቃሴ ዝርዝር የሚላለ እሱን እንጫናለን። በመቀጠልም ከሚመጡልን ሁለት አማራጮች አጭር የሂሳብ መግለጫ የሚለውን እንጫናለን።
አጭር የሂሳብ መግለጫ ውስጥ ስንገባ የመጀመሪያ ቀንና የመጨረሻ ቀን እንድናስገባ ይጠይቀናል። ስለዚህ ሂሳባችንን የሂሳቡን ዝርዝር የምናወጣበትን በአንድ ጊዜ ማውጣት የምንችለው የአንድ ወር ስለሆነ የአንድ ወር ሬንጅ እያስገባን ያረጋግጡ እያለን እነሱን ከጨረስን በኋላ ለማስቀመጥ የሚለውን ክሊክ ስታደርጉ ስክሪኑ ላይ እንደምታዩት በተሳካ ሁኔታ ተቀምጧል ይላል። ስለዚህ ጋለሪያችሁ ላይ ስትገቡ በፎቶ መልኩ ዝርዝር መረጃችሁን ታገኙታላችሁ ማለት ነው። ከባድ የጥንቃቄ መልእክት። ትናንትና እንደ አጋጣሚ ምሳ በልቼ የሆነ ምግብ ቤት ሂሳብ ልከፍል ስል ሂሳብ የሚቀበለው ታምራት የሚባል ልጅ ነው እና ፎርጂ ቴሌብር አፕሊኬሽን አለ ወይ አለኝ እና እንዴት ስለው አይ ሰሞኑን የሆነ ሰውዬ ምግብ ከበላ በኋላ ትራንስፈር አድርጎ ስክሪንሻቱን ወይም ደግሞ ስልኩ ላይ ሰክሰስፉል ሚል ሜሴጅ አሳይቶኛል፣ እንዲሁም ደግሞ ቴክስት ገብቶልኛል፣ ነገር ግን ብሩ ሂሳቤ ላይ አልገባም አለኝ እና ግራ ተጋብቼ ምንድነው ብዬ ቼክ ሳደርግ ሰውየው የላከለት ብር ሳይሆን ለሂሳብ ወይም ደግሞ ብድር መጠየቂያ ፕላትፎርም አለ ቴሌብር ላይ የሆነን ሰው ብር ስጠኝ አበድረኝ ወይም ደግሞ ያለበትን ብር ክፈለኝ ለማለት ከላይ እንደምታዩት አፕሊኬሽኑ ውስጥ ከገባችሁ በኋላ ሞር ውስጥ ገብታችሁ ሪኩዌስት መኒ የሚላል እና እዛ ላይ የምትጠይቁትን ሰው ስልክ ቁጥር አስገብታችሁ የብሩን መጠን አስገብታችሁ ሴንድ ስትሉት ሰክሰስፉል የሚል እንደምታዩት የብሩን መጠንና ሪኩዌስትድ አማውንት ብሎ የብሩን መጠንና በቃ ሜሴጁ ሰክሰስፉል ይላል ይመስላል። ካላስተዋልን ብር እንደላከልን ነው። ለምን ወዲያውም የሆነ ቴክስት ከ127 ይገባልናል። ያ ግን እንደዚህ አይነት ሰው ብር ጠይቆታል የሚል ነው እንጂ ትራንስፈር ተደርጎላቸዋል የሚል አይደለም። ነገር ግን እኛ ቴክስት ገብቷል ከላይ ሜሴጁን አሳይቶናል እንታልላለን። ስለዚህ ይህንን ተግባር ይህንን ብር መጠየቂያ ላልሆነ ነገር የሚጠቀሙ አጭበርባሪዎች ስላሉ በጣም ጥንቃቄ ማድረግ አለባችሁ። ከሱ ብቻ አይደለም ከዛ በኋላ ከሌላም ከብዙ ሰዎች ሰምቻለሁኝ። ስለዚህ ምንድነው ማድረግ ያለባችሁ? ብሩ ሲመጣ እንደዚህ ሰክሰስፉል የሚለው ስታዩት ሪኩዌስትድ መኒ ነው እንጂ የሚለው ትራንስፈር አይደለም። ሲጀመር ሲቀጥል ደግሞ ቴክስት ሲገባላችሁ ያኛው እንደዚህ ብር ተላልፎላችኋል ብሎ ሪሲት ዲጂታል ሪሲት የሆነ ሊንክም አለው። ስለዚህ በጥንቃቄ ሜሴጁንም ከላይ ያለውንም ስክሪንሻቱንም አስተያየታችሁ በተለይ እንደዚህ ድርጅቶች ሂሳብ ስትቀበሉ መጠንቀቅ አለባችሁ ማለት ነው። አመሰግናለሁ። መልካም ጊዜ። የቴሌብር ዕዳ ያለባቸው ሰዎች የንግድ ባንክ አካውንቶቻቸው ብሎክ እየተደረገ ነው፣ እየተዘጋ ነው። ይህ የሚሆንበት ምክንያት እንግዲህ ቴሌብር የክሬዲት ሰርቪሱን የሚሰጠው ከንግድ ባንክ ጋር ባለው ቅርኝነት ነው። እንግዲህ በዚህም ምክንያት ለረጅም ጊዜ ዕዳቸውን ሳይከፍሉ የቀሩ ሰዎች የንግድ ባንክ አካውንቶቻቸው ብሎክ እየተደረገ እንደሆነ እንግዲህ በውስጥ የደረሰኝ መረጃ ያሳያል። ስለዚህ ምናልባትም ሳታውቁት በቴሌብር ተበድራችሁ ያልከፈላችሁት የቆየ ዕዳ ካለ አካውንቶቻችሁን ብሎክ ከተደረገ ምናልባትም በዚህ ኬዝ ሊሆን ስለሚችል ገብታችሁ ቼክ አድርጉ። ያልከፈላችሁት ዕዳ ካለም ደግሞ በአስቸኳይ ክፈሉ። ምክንያቱም ጊዜው ከረዘመና አካውንቶቻችሁ ብሎክ ከተደረገ ያው የሚመጣውን ነገር ታውቃላችሁ። እጅግ የተወሳሰበና ላላስፈላጊ ወጪም ትዳረጋላችሁ። ስለዚህ እነዚህን ነገሮች ቼክ እንድታደርጉ ይሁን። እንደዚህ አይነት ነገር የገጠማችሁም ሰዎች ደግሞ እስቲ ሀሳባችሁን ኮሜንት ላይ አስፍሩልኝ። በቴሌብር ከንግድ ባንክ የብድር አገልግሎት ተጠቅማችሁ የመክፈያ ቀኑ ኦቨርዲው ወይም ደግሞ ባድ ዴት ላይ የሆነባችሁ ደንበኞች ሰሞኑን ንግድ ባንክ በአጭር የጽሁፍ መልእክት እንደዚህ አይነት ሜሴጆችን ሲልክ ነበረ። አብሮም የመጨረሻ ማስጠንቀቂያ ፒዲኤፍ ሲልክ ነበረ። ዛሬ ደግሞ የብዙ ደንበኞች የንግድ ባንክ አካውንት ተዘግቷል። ከዚህ በፊት የብድር አገልግሎት ወስዳችሁ ቀኑ ያለፈበትን ብድራችሁን ከፍላችሁ ከሆነ አካውንታችሁ እንዲከፈት ንግድ ባንክን ኮንታክት ማድረግ መቻል አለባችሁ። እስካሁን ያልከፈላችሁ ከሆነ ግን የንግድ ባንክ አካውንታችሁ እንዲከፈት ቴሌብር ላይ ያለባችሁን ዕዳ መክፈል ይኖርባችኋል ማለት ነው። ቴሌብር ላይ ገንዘብ የተበደራችሁ ሰዎች ለጥንቃቄ አድምጡት። ቴሌብር ተበድራችሁ ክፍያ በወቅቱ ያልከፈላችሁ ግለሰቦች ከብሔራዊ ባንክ ጋር በመተባበር ከተበደራችሁበት ባንክ አካውንታችሁ ቀጥታ ገንዘብ እንደሚቆረጥባችሁ ተገልጿል። እጅግ በርካቶች በቴሌብር ገንዘብ ተበድረን መክፈል አልቻልንም፣ እንታሰራለን ወይስ እንዴት ነው በማለት ሲጠይቁ መመልከት እንግዲህ የተለመደ ነው። አሁን ባለው መረጃ መሰረት ታዲያ የተበደራችሁት ብር ቶሎ የማትመልሱ ከሆነ እርምጃ እንደሚወሰድባችሁና እርምጃው ደግሞ ያለባችሁን ብድር ሳትከፍሉ የዘገያችሁበት ተጠቅሶ ለብሔራዊ ባንክ መረጃው እንዲገባ ተደርጎ በባንክ ገንዘብ ካላችሁ አበዳሪዎቹ ባንኮቹ በቀጥታ ገንዘባቸው እንዲወስዱ እንደሚደረግና በባንክ አካውንታችሁ ምንም አይነት ገንዘብ ከሌላችሁ ደግሞ ሞባይል ባንኪንግ ጨምሮ ምንም አይነት የባንክ አገልግሎት እንዳትጠቀሙ ልትደረጉና አልፎም ደግሞ በሕግ ልትጠየቁ እንዲሁም ደግሞ ልትታሰሩ እንደምትችሉ ተገልጿል። በመሆኑም ዕዳችሁ ቶሎ ክፈሉ ተብላችኋል። እንዴት በቀላሉ የፓስፖርት ክፍያችንን ራሳችን መክፈል እንደምንችል ላሳያችሁ። በመጀመሪያ ወደ ቴሌብር እንሄዳለን። ቴሌብር ላይ ፓስወርዳችንን ካስገባን በኋላ ፔመንት የሚል ኦፕሽን አለ። ከስር ፔመንትን ከነካ በኋላ ታክስ ኤንድ ገቨርንመንት ሰርቪስ የሚል አለ። እሱ ላይ ስንገባ ኢሚግሬሽን ኤንድ ሲቲዝንስ የሚል አለ። እሱ ላይ ገብተን የፓስፖርት ኦርደር ቁጥራችንን መክፈያ ቁጥራችንን ፔስት ስናደርገው ስማችንን ከነ አማውንቱ ያመጣልናል። እሱን ከከፈልን በኋላ ደረሰኝ ማውጣት እንዳይረሳ።
እንደዚህ አይነት መረጃዎች እንዲደርሳችሁ ኤምፔስ ፎሎ እያደረጋችሁ ጌት ፓስፖርት። እሺ መልካም ዜና እንግዲህ የቴሌብር ቅጣታችሁ እንደተሰረዘላችሁ ዳሽን ባንክ ይፋ አድርጓል። በቴሌብር አማካኝነት በዳሽን ባንክ ተበድራችሁ የነበረ 15 ቀን ተሰጥቷችኋል። ከነሐሴ 3 ጀምሮ ባሉት 15 ቀኖች ውስጥ የቴሌብር ብድራችሁን እዳችሁን ክፈሉ፣ ቅጣቱ ተነስቶላችኋል ብሏል። ከዛ ውጭ ይሄ የተደረገው እንግዲህ እናንተን ለማበረታት ነው ብሏል። ንግድ ባንክና ሌሎች ባንኮችም ይህን ተግባር እንደሚቀጥሉበት ተስፋ አደርጋለሁ። መልካም ጊዜ። በቴሌብር የሚሰጡት ብድር የመክፈያ ቀነ ገደብ አልፏል። በአፋጣኝ ወደ ቴሌብር አካውንቱ ገንዘብ በማስገባት ወይም በአቅራቢያው በሚገኝ የአገልግሎት መስጫ ማዕከላት በመገኘት ብድሮን በመመለስ በየዕለቱ ታሳቢ ከሚደረግ ተጨማሪ ቅጣትና ከሕግ ተጠያቂነት ራስዎን ያድኑ። እናመሰግናለን። በጣም ብዙ ሰው በቴሌብር እየተበላ ነው፣ ስፔሻሊ ንግድ ላይ ያሉ ሰዎች። ከዚህ በፊት የሰራሁት ቪዲዮ በንግድ ባንክ ነበር። አሁን ደግሞ ሌብነት አድቫንስ ስለሆኑ ቴሌብር አፕሊኬሽኑ ራሱ ፌክ በመስራት ከቴሌብር ላይ በመላክ ብዙ ቢዝነስ ኦነሮች እየከሰሩ ነው። ከዚህ በፊት የንግድ ባንክን ሰርቼ በጣም ብዙ ሰው እየተበላ እንደሆነ ጽፋችሁልኛል። አሁን ደግሞ የቴሌብር እንዴት እንደሆነ ነው የማሳያችሁ። ጀስት አሁን ለምሳሌ አፑ ያው የቴሌብር እንደምታዩት 2 እና ቴሌብር ራሱን በመስራት የንግድ ሱቆች እየተበሉ ነው ማለት ነው። ለምሳሌ እንዴት ነው የሚበሏችሁ? ባለሱቅ እንትን አለ አለ ስንት ብር ነው? 5000 ብር እዚህ ጋር ነው ብሩን ከነገራችሁ በኋላ ትክክለኛው ቴሌብር ላይ ይገቡና ስሙንና ስንት ብር እንደሆነ ከነፊው ያወጡታል። ከዛ ፌኩ አፕሊኬሽን ላይ ሄደው ይልኩላችኋል ማለት ነው። እናንተ ጋር ከፌኩ ሲላክ ቴክስቱ ይገባል። አድቫንስ ሊሆነው እዚህ ጋር ቴክስቱ ይገባል። ቴክስቱ የሚገባው ግን አደባክ ሌላ ብዙ ነገሮች የሚሰሩ ነገሮች አሉ። ከዛ መጨረሻ ላይ እናንተ ስክሪንሻቱን ይሄው ኮሊክ ይልሃሉ ምናምን ብለው ስክሪንሻቱን እንደዚህ ያሳያችኋል። ስክሪንሻቱን እንዴት እንደሚሰራ ይሄው ከዚህ ጋር ከታች ቀጣይ አስቀምጥላችኋለሁ። እና ስፔሻሊ አስተናጋጆች ከቴሌብር ከተለያዩ የባንክ አፕሊኬሽኖች ላይ ሲላክላቸው ስክሪንሻቱን ብቻ ነው የሚያነሱት፣ ደረሰኙ ማለት ነው። እና ደረሰኙ በጣም ፌክ እንደሚሰራ ለማሳየት ያክል ነው፣ አትክሰሩ ለማለት ያክል ነው። ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ላኩላቸው። ይመሻችሁ።